عندي قريلا بدنيا مريتهم ودم قدنا كما ساتلو يبني عن حياتهم سيكون ستيكرم لموت انتنات إسرائيل يملو كلكم من قجان يلقنا مقبول يجب رجي عيكا نعجان يذكر من رأو سنجا عندي مخلوق الله تموت يملي قرم جنبي يقبان Postanya sayçılımda içirme için. ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ። ኢትዮጵያ በትላንትናው ዕለት ከባድ የሚባል ሐዘን ውስጥ ገብታለች። በምን ምክንያት? በሐጂ ዑመር ኡፍቲ እልፈተ ህይወት ምክንያት ማለት ነው። ሙስሊሞችን ብቻ ሳይሆን ያሳዘነው ይህ ዜና ኦርቶዶክሳውያኖችን የክርስትና እምነት ተከታዮችንም ያሳዘነ ዜና ነው እና ከዛ ጋር በተያያዘ ብዙ ሰዎች ሐሳባቸውን እየገለጹ ይገኛሉ። እንዲሁም በሐጂ ዑመር ኡፍቲ ላይ ሲያላግጡ የነበሩ ግለሰቦችም እንዳሉ መረጃዎች እያሳዩ ይገኛሉ። በአሁኑ ሰዓት ላይ ኢትዮጵያውያን አርቲስቶችም ስለ ሐጂ ዑመር ኡፍቲ የተሰማቸውን ጥልቅ ሐዘን በኢንስታግራም ገጻቸው ላይ ሁሉም አካፍለዋል። የእነሱንም አብረን የምንመለከት ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ መቆየት ብቻ ነው። ወደ ቪዲዮቻችን ሄድ። ገነትና ሲኦል ለሁሉም እምነቶች እኩል ቢፈጠርም ሙፍቲን በኔ እይታ አላህም እግዚአብሔር እንደሚወዷቸው አልጠራጠርም። ለምን አትሉኝም? የአንድ እምነት መለኪያው ከዶግማው ባሻገር መልካም መሆኑ ነው ለወገን ለሀገር። ታዲያ ሙፍቲ ሐጂ ይፈልቅ ይመስል ካንደበታቸው ማር እሳቸው ሲሰብኩ እስላም ክርስቲያኑ ባንድ ነው የሚማር። እመቤቴ ሙፍቲ ሐጂን ካንጀት የወዳቸው ነበር። ምን አለ መልካም ሰው ይሞት ባል ነበር። እንደተመለከታችሁት የሐጂ ዑመር ኡፍቲ እልፈተ ህይወት ብዙዎችን ያስከፋው የእስልምና እምነት ተከታዮችን ብቻ ሳይሆን ኦርቶዶክሳውያንን ሌሎች ክርስቲያን አማኞችንም በጣም ያስከፋ ጉዳይ ሆኗል። እኔ ከአዲስ አበባ ወጥቶ አያውቁም እኮ። አሁን ለዚች መልስ ልንሰጥ ነው። ጊዜው ከፍቷል ያ ጀማዓ፣ በጣም ጊዜያችን ከፍቷል። ሱብሃንአላህ። ኮንፊደንሱን ከየት እንዳመጣቸው አትሉ። ለነገሩ እኮ አይገርምም፣ ስለማታውቅ እኮ ነው። ያ ሁሉ ነብይ በህዝቦቻቸው እንደዛ አዛ ሲደረጉ ምን እንደሚሉ ታውቃላችሁ? አላሁመ ህዲ ቀውሚ ፈኢነሁም ላ ያዕለሙን። ጌታዬ ህዝቦች ምራቸው አያውቁምና እኮ ነው ይህንን ሁሉ በደል በኔ ላይ የሚያደርሱት እያሉ አላህን የሚለምኑላቸው። እሷ ጋር እየተመላለስን ጊዜያችንን በማይሆን ነገር አናባክንም። ብቻ ይቻችን ቪዲዮ ስለተመቸችኝ እዩት ብዬ ነው። ሁላችሁም ቪዲዮ ስሙት፣ ሼር አድርጉ። ረጅም ዘመን ያክል ማኔጅመንት ላይ ተቀምጠው ምን ሰሩ የሚለው ይነጻጽራል። ምንም አልሰሩ። እኔ ከአዲስ አበባ ወጥቶ አያውቁም እኮ። አንዳንድ ሰው ካፉ የሚወጣው ከፈጋራው የሚወጣው ይብሳል ግማቱ ብለዋል ዑለማዎች።
አፉ የሰፋ ምላሱ የረዘመ ብልግን ነው የጠና እንደዚህ ያለ ወቅት ላይ ነው አላህ ደረሰን። የሰው ቀድር የማይታወቅበት ተሰማይ ሰዓት አለመዝነቡ በጣም ይገርማል። በለዓለምን መጣ ሳይሆን ተሰማይ ሰዓት አለመዝነቡ የቀጣፊ ወቅት፣ የዋሽ ወቅት፣ የሌባ ወቅት፣ የካዲያ እንግዲህ ሀጂ ዑመር ሙፍቲን የማይወድ ኢትዮጵያዊ አለ ብዬ አላስብም፣ እንደኔ ማለት ነው። በእስልምና እምነት ተከታይም በክርስትና እምነት ተከታዮችም በጣም ከሚወደዱ ብዙ ሰው በንግግራቸው ሁል ጊዜ የሚደሰት አይነት ግለሰብ ነበሩ ሀጂ ዑመር ሙፍቲ እና በዛሬው ዕለት የቀብር ስነ ስርዓታቸው እየተካሄደ ይገኛል በአሁኑ ሰዓት ላይ ማለት ነው። እናም በጣም ብዙ ህዝብ ነበር የወጣው። እስቲ በቪዲዮ ላይ እንመልከትና አብረን ሀሳብ አስተያየታችንን እንሰጣለን። ሶስተኛ ሰው አይችልም አይችልም። እንግዲህ ህዝቡን እንደተመለከታችሁት ነው። በአሁኑ ሰዓት ላይ የቀብር ስነ ስርዓቱ እየተደረገ ይገኛል እና ሀጂ ሙፍቲን እንደነገርኳችሁ በኢትዮጵያ ውስጥ የማይወዳቸው አለ ብዬ አላስብም፣ እንደኔ ማለት ነው። ከዚህ መቀጠል ደግሞ እስኪ አርቲስቶቻችን ምን አሉ የሚለውን አብረን እንመልከት። እንግዲህ ይህን መልእክት ያጋራው ቴዲ አፍሮ ነው። ሁላችሁም ታውቁታላችሁ ብዬ አስባለሁ። ምን ይላል መልእክቱ? በዛሬው ዕለት በተሰማው የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እልፈተ ህይወት የተሰማኝ ጥልቅ ሐዘን ለመግለጽ እወዳለሁ ይላል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በሙስሊም ማህበረሰብ ብቻ ሳይሆን በመላው ወገን እጅግ ተወዳጅ፣ ሩህሩህና ትሁት የጥሩ ሃይማኖት አባት ምሳሌ ነበሩ ይላል። በዛሬው ዕለት በተሰማው እልፈተ ህይወት በደረሰው ሐዘን ለቤተሰቦቻቸው፣ ለወዳጆቻቸው፣ ለዘመዶቻቸው፣ ለሙሉ የሙስሊም ማህበረሰብ መጽናናትን እመኛለሁ። ፈጣሪ ነፍሳቸውን እንዲምርልን
ከልብ እመኛለሁ ነፍስ ይማር ብሏል። ይህን መልእክት ያጋራን እንግዲህ ወይ ደግሞ ይህን የያዘን መግለጫ ያጋራን ቴዲ አፍሮ ነው ወይ ደግሞ በትክክለኛ ስሙ ቴዎድሮስ ካሳሁን የተባለውን ሙዚቀኛ ሁላችሁም ታውቁታላችሁ ብዬ አስባለሁ። ከቴዲ አፍሮ ብቻ አይደለም እነ ሉላ ገዙ ያው እዚህ ጋር እንዳስቀምጥኩላችሁ ማለት ነው። እነ ሳያት ደምሴ ብቻ የቱን ጠርቼ የቱን ዝም እንደምል አላቅም። እነ ቬሮኒካ አዳነ ብዙዎቹ የሀዘን መግለጫ አውጥተዋሉ ወይ ደግሞ ለእሳቸው የተሰማቸውን ጥልቅ ሀዘን አጋርተዋሉ ኢንስታግራም ገጻቸው ላይ። ኢትዮጵያውያን በጣም አዝነዋሉ። በአሁኑ ሰዓት ላይ ቀብራቸው እየተካሄደ ይገኛል። 10 ሰዓት አካባቢ ነው ቀብር ስነስርዓቱ ይጀመራል የተባለውና በአሁኑ ሰዓት ላይ ቀብራቸው እየተደረገ ይገኛል። ነፍሳቸውን ይማርልን። ያው ለቤተሰቦቻቸውም መጽናናትን እንመኛለን። ለመላው ኢትዮጵያውያንና ለእስልምና እምነት ተከታዮች መጽናናትን እንመኛለን። ለዛሬ የነበረን ቪዲዮ ይህንን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።